እማዬ አልታረቅም ብላለች። እኔ መሆን አናግሬያት ነበር። ሽማግሌዎቹ ጠይቋት እምቢ አልፈልግም አልታረቅም ብላለች። ኤቢ እኔ ሌላ ሽማግሌ አናግሬያለሁ። በቃ ለእሑድ ቀጠሮ ይዘናል። ኤቢ አንቺ ደግሞ ዝም በይ። ሁላችንም ባጭሩ ከዚህ ቤት እንወጣለን። አሁን እንሄዳለን። እማዬ ይቅርታ ማታረግለት ከሆነ ተመልሰን ወደዚህ ቤት አንመጣም። የት እነ ምጥን ቤት ልንሄድ ነው? እናታን በቃ ችግር የለውም እነ ብሩክ ጋር እንሄዳለን በላት። እነ ምሳሌ ጋር ልንሄድ ነው? አዎ እሺ። ስለዚህ እማዬ ለአባዬ ይቅርታ ማታረግለት ከሆነ ወደዚህ ቤት አንመለስም፣ አንመጣም። ብለውን ተነሱ፣ ሁላችንም እንውጣ። ቃዲስ የራሱን ዓላማ ለማሳካት ብሎ ዳጣን እንደመጠቀሚያ ያደርጋታል። ዳጣ ደግሞ ስለ ቃዲስ እውነተኛ ማንነት አጋልጣ ለኤቢ ለማሳወቅ ቆርጣ ተነስታለች። ቃዲስ ከዳጣ ጋራ ቀጠሮ ከያዘ በኋላ ይህን ሚስጥር ለኤቢ ይነግራታል። ኤቢ ከቃዲስ ጋራ ሁና ዳጣን የቀጠሮ ቦታ ስትመጣ ለመያዝ ወስናለች። ኤቢም ሁኔታውን ለናታን ቀድማ አስረድታ ከአርጁን ጋርም በመተባበር ወደ ቦታው ይሄዳሉ። አርጁን ከቅርብ ርቀት ሆኖ እየተጠባበቀ ባለበት ሰዓት አቢጌልም እያየቻቸው ነበር። እነሱን ተገናኝታ ቃዲስን ስታቅፈው አቢጌል ታናዳ ወደ ነዳጣ ስትሄድ አርጁን ሊያስቆማት ይሞክራል። ቃዲስ ውሸታም ነው፣ አስመሳይ ሰው ነው፣ እባክህ ተረጋጊ፣ ቆይ ላስረዳሽ ብሎ ሊያስረዳ ቢሞክርም ኤቢጌል ልትሰማቸው አልፈለገችም። አንተም እዚህ ስራ አለህበት፣ አንተ ነህ አጣይልኝ ብለህ ነው፣ አንተ በዚህ መንገድ እኔ ለአንተ ለማድረግ ነው ብላ ተናዳ በጥመተዋለች። አርጁንም ምንም ሊያስቆማት ስላልቻለ እነ ዳጣና ቃዲስ ወዳሉበት ትሄዳለች። ዳጣ ኤቢን ስታያት ትደነግጣለች። አርጁንም እንደሸወዳትና እንደቀደማት ትረዳለች። ኤቢም ተናዳ አንቺ እህቴ እኮ ነሽ፣ እንደዚህ ታደርጋለች፣ ከፍቅረኛዬ ጋር ትማግጫለች ስትል ትጠይቃታለች። ዳጣም ለአንቺ ብዬ እኮ ነው ብትላትም እንዴት ለእኔ ብለሽ ነው ከፍቅረኛዬ ጋር የምትማግጩ ብላ በጥፊ ትመታታለች። ዳጣም ሁኔታውን ለማረጋጋት ስትል ቀጥታ ወደ ቤት ሄዳ የተፈጠረውን ነገር በሙሉ ለናታን ታስረዷለች። ናታንም ምንም እንደማይፈጠር ነገሮች እንደሚስተካከሉ ሊያረጋጋት ዳጣን ይሞክራል። አይስተካከሉም፣ ኤቢኔን ጠልታኛለች፣ ኤቢኔ አንተ ላይ ትያረኩብን የመሰላት ለሱ አልመሰላትም፣ ባካ አንተን ትሰማለች፣ አስረዳት፣ እንዴት ለሁለተኛ ጊዜ ትቀማታለች እያለችኝ ነው ብላ ታዝናለች። ናታንም እንዴት ነው ለሁለተኛ ጊዜ ፍቅረኛ ትቀማለች ማለት? እኔ እኮ ቀምተሻ ሳይሆን አንቺ መርጬ ነው ከአንቺ ጋር የሆንኩ። ሲቀጥል ደግሞ ቃዲስን አሁንም ቢሆን እስከ መጨረሻው ድረስ ካላጋለጥ ነው ኤቢ ይቅርታ አታረግልሽም። ሆን ብለሽ የእሷን ህይወት ለማበላሻት ያረግሽ ነው የሚመስላት። ስለዚህ ከቃዲስ ጋር ያለውን ለማጠናከር ቆርጠን መነሳት አለብን። ኤቢን ደግሞ ለማናገር እሞክራለሁ ብሎ ናታን ቃል ይገባላታል። ኤቢም ስለ ሁኔታው ናታን የማያውቅ መስሏት ዳጣና ናታን ባሉበት ዳጣ እቺ ልጅ ምን እንዳደረገች ታውቃለህ? ከቃዲስ ጋራ ስትማግጥ አገኘዋት ትለዋለች። ቃዲስና እኔ ምንም አንደባበቅ፣ ከልቤ ትወደኛለች ብላ እያወራች ነበረ። ስልክ እያወራች ነው ሲለኝ አላመንኩትም ነበረ። ቅጣራትና ከመጣች አምናለሁ አልኩት። ቀጠራት መጣች ብሎ ልታናድደውና ስለ ዳጣ ያለውን ነገር ለናታን ልትነግረው ትሞክራለች። ናታን ግን ዳጣ ላንቺ ስትል ነው ቃዲስን ልትፈትነው ፈልጋ ነው በማለት ኤቢን ለማረጋጋት ይሞክራል። ኤቢ ግን ነገሩ አላሳመናትም። በጣም አንተም አለህበት ተባብራችሁ ነው፣ በጣም ታሳዝናላችሁ ብላ ትታቸው ትሄዳለች። ቃዲስም ለምጥን ይደውልለታል። ምጥን እንዴት ነሽ? ደህና ነሽ? ክረምት እንዴት እያሳለፍሽ ነው ይላታል። ምጥን ግን ለሚነግራት ንግግር በሙሉ ደህና፣ እሺ እሺ የሚል አጭር መልስ ነበር የምትመልስለት። በመቀጠልም የት ነሽ የቱ ነሽ ነው ሲላት ከነ ኤቢ ጋር ነኝ፣ ውሃን ፈልጌ ሂጂ ስትለው ቶሎ ብሎ እሺ በቃ ክረምትን አትዘናጊ ብሎ ሀሳቡን አስቀይሶ ይዘጋዋል። ዳጣም ምጥን
እንደመጣች አርጁን የነገረኝን በሙሉ እውነት ነው አይደለ? ቃዲስ ላንቺ ይደውልልሻል፣ ምን ይልሻል? እንገናኝልሻል ስትል ትጠይቃታለች። አዎ እንገናኝ ይለኛል። አንቺና አሁን ኬክ ልጋብዛችሁ ብሎ ነበር እምቢ ነው ያልነው። እሺ ይደውልልሻል፣ እጅሽንም እንደጠመዘዘሽ ነግሮኛል። እውነት ነው ስትላት፣ አዎ እውነት ነው። አይሽ ቃዲስ በጣም መጥፎ ሰው ነው፣ ውሻ ነው። ስለዚህ ተባብረን ልናጋልጠው ይገባል። ሲደውልልሽ ዝም ብለሽ አውሪው፣ እናገኝሽም ካልሽ አገኘ ስላት፣ እምቢ አላገኘውም አልቻት። አይደለም ብቻሽን እኮ አይደለሽም የሚልሽን በሙሉ ለእኔ ትነግርኛለሽ። ላገኝሽ ካልሽ አብረን ሄደን እናገኘዋለን ስትል ምጥን ትማማለች። በጣም የምጥንን ስልክ ፎርዋርድ አድርጋ ቃዲስ ምን እንደሚል ሙሉ በሙሉ መረጃዋን ለመሰብሰብ ወስናለች። አቶ ደረጀ በመታመማቸውና መናገር ባለማቻላቸው አልጋ ላይ ተኝተው አቢጌል ወደ አባቷ ክፍል በመግባት አባዬ እንዴት ነህ? እየተሻለ ነው? ምግብ በስነስርዓት መብላት አለብህ። እማዬ ደግሞ ትወድሃለች፣ ይቅርታ ታደርግልሃለች። ይቅርታ ካላደረገችልህ ሁላችንም ይህን ቤት ጥለን የምንወጣው፣ አንተንም እሷም ጋር መሆን አንፈልግም። በተጨማሪ ደግሞ ነገ ሰላምን ፍርድ ቤት እገትራታለሁ፣ ፈጥሬያታለሁ፣ ከቴሌ ድምጽ ግጂ ነገ አመጣለሁ በማለት ህግ እንደምትጠይቃት ለአባቷ ትነግረዋለች። አቶ ደረጀን በከፍተኛ ሁኔታ እየተሰቃዩና እየተንገዳገዱ እስክሪቶና ወረቀት እንድታመጣለት አቢጌልን መልእክት ሊያስተላልፍላት እንደሚፈልግ ይነግራታል። አቢጌልም ደስ እያላት እስክሪቶና ወረቀት ትሰጠዋለች። አቶ ደረጀም አቢጌል የኔልሽ ድካምሽን እያየው ልቤ እየደማ ነው። አንቺ እየደከምሽ ነው። ለፍቼብሻለሁ፣ አሳድጌሻለሁ፣ ተሰቃይቼብሻለሁ። አሁን ዋጋዬን እየከፈልሽ ነው፣ እየተንከባከብሽኝ ነው፣ ከጎኔ ቆመሻል። አመሰግናለሁ። ድካምና ጭንቀትሽን ብመለከትም የፍርድ ቤቱን ነገር ግን ታዩ። ነገ እከሳታለሁ፣ ፍርድ ቤት እቀጥራታለሁ ያልሽውን እና የድምጽ ቅጁን እቀበላለሁ ያልሽውን ታዩ። በቃ ሰላምን ታያት ብሎ ይጽፍላታል። ሰላም ያረገዘችው ሀብ ንብረት ፈልግ አይደለም አንቺ እንደምታስቢው። በቃ ተበቀለችን ጊዜ ጠብቃ ሙሉ በሙሉ የማታውቂ እውነት አለ። ስለዚህ የሰላምን ኬዝ አቋርጮ ክሱን አቋርጮ ብሎ ይጽፍላታል። አቢጌል በዚህ በአባቷ ምላሽ በጣም ተናደደች። ስንት ጊዜ የደከምኩበት እንዴት ታዩ ትለኛለህ? ለምንድን ነው እኔ የሚሰማኝ ህመም የማይሰማችሁ? በማለት በከፍተኛ ብስጭትና ህመም ትተው ትወጣለች። አቢጌል ለእናትና ለአባቷ ቃል እንደገባችሁ ካልታረቃችሁ፣ እናንተ አንድ ላይ ካልሆናችሁ እኔ እኋን ይዣት እጠፋለሁ። ሌላም ሰው ቢሆን እዚህ ቤት መኖር አይችልም። ሁሉም ሰው ወደ የመጣበት መሄድ ይችላል ስትል ለአባትና ለእናቷ በነገረችው ቃል በመሰረት ጊዜው ደረሰ። ኤቢ እናታቸው ለአባታቸው ይቅርታ ካላደረገችላት ሁላቸውም ከአሁን በኋላ እዚህ ቤት መኖር እንደሌለባቸው ስትናገር ናታን ኤቢ ብንረጋጋ አይሻልም? ለእሑድ ሽማግሌ ቀጥሬያለሁ ይላታል። የምን ሽማግሌ? እኔ ተደጋጋሚ ጠይቂያታለሁ፣ ሽማግሌዎችም ጠይቀዋታል፣ እምቢ ነው ያለችው። ስለዚህ አሁኑ ነው መውጣት ያለብን፣ ለእሑድ ሌላ ሽማግሌዎችን ቀጥሬያለሁ ቢላትም ኤቢ ግን ልትሰማ አልፈለገችም። ሁላችሁም ባጭሩ ከዚህ ቤት እንወጣለን፣ አሁን እንሄዳለን። እማዬ ይቅርታ የማታደርግለት ከሆነ ተመልሰን አንመጣም በማለት ውሳኔዋን ትሰጣለች። ናታንና ሌሎች የቤተሰቡ አባላት ወዲያውኑ ከቤት ይወጣሉ። እናታቸው ይቅርታ ካላደረገችላቸው ድረስ ወደዚህ ቤት ተመልሰው እንደማይመጡ በመወሰን ሁላቸውም ተነስተው ሲወጡ ማርታ ከቅርብ ርቀቱና በሀዘን በተሰበረ ልብ ትመለከታቸው ነበረ። ተመልካቾቻችን የዛሬ የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።